ስለ ቤተክርስቲያን ትንሽዬ ነገር ልበላችሁ። ቤተክርስቲያን ምን ስለ ቤተክርስቲያን አንድ የሆነች ነገር ልበላችሁ። ግን ለፕሮቴስታንቱ ለሙስሊሙ መልስ መስጠት እንዳለ አሁን ደግሞ አገር በቀል ሰዎች ማለት እኛ ውስጥ ሆነው በግድ በቃ አወራ ለማንሳት የሚፈልጉ ሰዎች አሉ። ተጋግጠው ያልተባለውን እንደተባለ ምናምን ኤርሜስ ለነሱ ዙም ከነሱ ጋር ማውራት የሚያናል አስፈላጊ መስሎ አይታየኝም። እኔ እንደዚህ ይላል የማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ላይ ስለ ነገረ ቤተክርስቲያን ትንሽ ነገር ልንገራችሁ። ኢየሱስም ወደ ፊልጶስ ቂሳሪያ ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ጠየቀ። ሰዎች የሰው ልጅ ልብ ብላችሁ አዳምጡ፣ ማን እንደሆነ ይሉታል ብሎ ጠየቀ። ከዛ በኋላ እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎቹም ኤልያስ፣ ሌሎቹም ኤርሚያስ ወይም ከነቢያት አንዱ ነው ይሉታል አለ። ከነቢያት አንዱ ነው ይሉታል። እዛ እርሱም እናንተስ እኔ ማን እንደሆንኩ ትላላችሁ አላቸው። እናንተስ እኔ ትላላችሁ አላቸው። በጣም በሚገርም ሁኔታ ከዛ ኢየሱስም መልሶ እንዲህ አለ። ከዛ ስምዖንም ጴጥሮስም መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነው። አንተ ክርስቶስ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለ። ስለዚህ ክርስቶስ የማ ልጅ ነው ማለት ነው? የሕያው እግዚአብሔር ልጅ ነው ማለት ነው። ይህ የሕያው እግዚአብሔር ልጅ ነው ማለት ምን ማለት ነው? ክርስቶስ በባህሪ መለኮቱ ቅድመ ዓለም ከአብ ጋር አንድ የሆነና ከአብ የተወለደ ከዘመናት ከጊዜ ከሰዓት በፊት ምን አይነት ውልደት? ባህሪያዊ ውልደት እንጂ ዝም ብሎ ልክ በስጋ የተወለዱ አይነት መወለድ ሳይሆን አብን አክሎ አብን መስሎ ከዘላለሙ ከጊዜ ከሰዓት በፊት ፍጥረታት ዓለማት ከመፈጠራቸው እምቅድመ ዓለም ከዓለም በፊት ይህ ውልደቱ መለኮታዊ ውልደት ማለት ነው። በመለኮታዊ አካል የተወለደበት። ስለዚህ የሕያው እግዚአብሔር ልጅ ነው የሚለው ለክርስቶስ አስቀድሞ የሚሰጠው ስያሜ ይሄ ነው። ምክንያቱም ሰው ከመሆኑ አስቀድሞ የእግዚአብሔር ልጅ ስለሆነ ቀጥላለና አንተ የሕያው እግዚአብሔር ልጅ ነው። ክርስቶስ ማለት መሲህ ቅቡ ተቀባ ማለት ነው። ኢየሱስም አለ። ከዛ ኢየሱስም መልሶ እንዲህ አለ፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ስጋና ደሜን አልገለጠልህም፣ ብፁዕ ነህ ብሎ አመሰገነው። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚችም አለት ላይ ጌታም ብሎ ተናገረ፣ ቤተ ክርስቲያኔን እሰራታለሁ። ጌታም ብሎ ተናገረ። ጋይስ ቤተ ክርስቲያን፣ ይሄ ንግግር ቤተ ክርስቲያኔ የሚለው ንግግር የማ ንግግር ነው? የኢየሱስ የጌታ ኢየሱስ ንግግር ነው። ስለዚህ ቤተ ክርስቲያኔ ብሎ የተናገረው ክርስቶስ ነው፣ ኢየሱስ ነው። ስለዚህ ቤተ ክርስቲያኔ ካለ የጌታ ቤተ ክርስቲያን እንዴት ነው የማትባለው? ጋይስ እንዴት አይነት መጥመም ነው ራሱ? አዎ እንዴትስ እንደዚህ አይነት አረዳድ ሊይዙ ቻሉ? እንዴትስ እንደዚህ አይነት አመለካከት ሊኖራቸው ቻለ? እንዴትስ እንደዚህ አይነት አረዳድ ሊኖራቸው ቻለ? እና ታዲያ የአላህ ቤተክርስቲያን ልንል ነው? ታዲያ የማመድ ቤተክርስቲያን ይባላል ይባላል? ትንሽ ሄድ ብለን ነገር ቤተክርስቲያን ብናጠና መልካም። የኢትዮጵያ ኦርቶዶክስ ቤተክርስቲያንን ከሌሎቹ አሃት ቤተክርስቲያን ለመለየት የሚደረግ መጋጋጥ እዚህ ሚዲያ ላይ በጣም ነው የሚያሳዝነው። በጣም ማለት እችኛው የእኛ ቤተክርስቲያን ብቻዋን የኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻዋን ከሌሎቹ ተነጥላ ብቻዋን ቤተክርስቲያን ብለን መናገር አንችልም። ብቻዋን ከሌሎቹ ቤተክርስቲያን ተነጥላ አሃት ቤተክርስቲያን ከተባሉት ከኦሪየንታል ቤተክርስቲያን ወይም ከእህትማማቾች ቤተክርስቲያን ነጥለን ማስወጣት አንችልም። ከነጠልካት በቃ ልክ እንደ ፕሮቴስታንቱ የግል ቸርች እንደከፈትክ አድርገን መውሰድ ያለብን። ይለያያሉ እነሱ፣ እኛ አንለያዩ። አንድ ኮሚኒየን ያለን፣ አንድ ህብረት ነው ያለን። ጠራው የጌቶች ጌታ የንጉሶችም ንጉስ ነው የምንለው ክርስቶስን ተባለና ከዛ ቀጥሎ ከፍ ለማድረግ ያለውን ነገር ክብሩንም ይሁን መወደሱንም ይሁን ያንን ከፍ ለማድረግ የተነገሩ ለምሳሌ አምስት አሉ ከአንድ መጽሐፍ ላይ የቤተክርስቲያን ስርዓት የሚል መጽሐፍ የምታውቀው ከሆነ ታውቀዋለህ? እሱ መጽሐፍ የምን የቤተክርስቲያን ስርዓት የሚል መጽሐፍ የቤተክርስቲያን ስርዓት የውጭ ግንኙነት የሚለው ነው። የኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት፣ አምልኮት እንዲሁም የውጭ ግንኙነት የሚል መጽሐፍ ነው። አይ አይደለም፣ የቤተክርስቲያን ስርዓት ብቻ ነው የሚለው። ማን ነው ያዘጋጀው? ማን ነው የቤተክርስቲያን ማን ነው የጻፈው?
ኦኬ አላወኩም። ያው ታገኘዋለህ። አሁን እሱን ቪዲዮውን ስለምታገኝ ከቪዲዮ ላይ ማየት ትችላለህ፣ ወይም ደግሞ ኢንቦክስ አደርግልሃለሁ። ችግር የለም። እና ከነዛ ላይ ካሉት 5 ስሞች ውስጥ የጌታ ቤተክርስቲያን የሚል ስም የለም። ገብቷል? ከተጠቀሱት ውስጥ ማለት ነው። እና እንደዚህ ይሄ ነው በአንጻራዊነት ሲነገር የነበረው። እናንተ ጋር የደረሰው እንዴት እንደሆነ ግን አልገባኝም ልደቴ። እንደ አጠቃላይ እኔ አሁን ምን አለ መሰለህ ለሚሰሙኝም ለእያንዳንዱ በዚህ አጋጣሚ መናገር ፈልገው ነገር የእግዚአብሔር ቤተክርስቲያን ብሎ መጥራት ነውር ሆኖ አይደለም። ባይዘ ነውር ሆኖ አይደለም። የጌታ ቤተክርስቲያን ማለት ደግሞ ማሳነስ አለ። አሁን ይሄ ጌታ ከሚለው ስም ጋር ያለው ማይንድሴት መስተካከል መቻል አለበት። በነገራችን ማንም በመንፈስ ካልሆነ ኢየሱስ ጌታ ነው ሊል እንዳይችል ነው። ኢየሱስ ጌታ ነው። ጌታ የሚለው ይሄ የክርስቶስ ጌትነት ነው። ሲጀመር የሰዎች ጌትነት አንድ አይደለም። የክርስቶስ ኢየሱስ ጌታ ነው ከተባለ እየተናገረን ያለው ስለ ባህሪያዊ ጌትነቱ ነው። እንደሌሎቹ በጸጋ ወይም ደግሞ ባል ሲያገባ ጌታ እንደሚባለው አይነት ጌትነት እየተናገረን አይደለም። ሌላኛው የጌታ ቤተክርስቲያን ማለት የኢየሱስ ቤተክርስቲያን ማለት ነው። ክርስቶስ ደግሞ ቤተክርስቲያኔ ብሎ ጠርቷታል። ቤተክርስቲያንን ቤተክርስቲያኔ ብሎ ጠርቷታል። ሌላ በርካታ ጥቅሶች አሉ። ክርስቶስ ቤተክርስቲያንን ቤተክርስቲያኔ ብሎ ከጠራት የጌታ ቤተክርስቲያን ተብላ የማትጠራበት ምንም ምክንያት የለም። የእግዚአብሔር ቤትም ይባላል እኮ የእግዚአብሔር ቤተክርስቲያን ይባላል፣ ሁለቱም ይባላል። ግን የእግዚአብሔር ቤተክርስቲያን ሲባል ከፍ፣ የጌታ ቤተክርስቲያን ሲባል ዝቅ ግን እያተደረገ አይደለም። ዝቅና ከፍ ግን እየተደረገ እንዳልሆነ ግን ግልጽ ሊሆንልን ይገባል። ሌላኛው ጌታ ብለን የመጥራት ሙሉ መፍት የተሰጠን እኛ እንደሆንን ለምሳሌ ከመጽሐፍ ቅዱስ ላይ ላሳይ። አንዳንዴ በጣም የተሳሳተ አመለካከት አለ። ምን የሚል መሰለህ? ልክ ኢየሱስ ሲባል የሆነ ያጎደልን ነገር፣ ዝቅ ያደረግን ነገር ወይንም ደግሞ በክብሩ ያልገለጽን አይነት ነገር ተደርጎ የሚወራ ነገሮችን እንመለከታለን። በዚህ ኢየሱስ ብሎ መናገር ማሳነስ አይደለም። የጌቶች ጌታ የአማልክት አምላክ ብለን ደግሞ መናገር በጣም ከፍ ማድረግና ኢየሱስ ማለት ደግሞ ማሳነስ አይደለም። ይሄ በጣም ፕሮቴስታንቱ ከጭንቅላታችን ላይ ካስቀመጠው መጥፎ ማይንድሴት ውስጥ አንደኛው ይሄ ነው። እንዳንናገር ካደረጉን ውስጥ ልክ ጌታ የሆነ ሰው ኢየሱስ ካለ ፕሮቴስታንት ማን ያለው እንዴ? ይሄ ስም ቤተክርስቲያን ጸንታ የቆመችበት፣ ሰዎች ከሞት ወደ ህይወት የመጡበት፣ ክርስቲያኖች አንገታቸውን የሚሰውለት ስም ነው። ግን ደስ የሚለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን አይነት ባህል አለ? የጌቶች ጌታ የአማልክት አምላክ ብላ በጣም የሆነ በቃ ቤተክርስቲያን በዚህ ነገሯን በጣም ነው ማደንቃት። የኛ ቤተክርስቲያን ብዙ ነገሮችን እንኳን ጌታን ሰዎችን እንኳን ስትጠራ እጅግ በጣም አክብራ። ግን በጣም በሚገርም ሁኔታ ለምሳሌ በግዕዝ ቋንቋ የአክብሮት አንቱ አንተ የሚባል አንቱታ የለም። ለምሳሌ አሁን በእግዚእነ ኢየሱስ ነው የሚባለው ጌታ ኢየሱስ እግዚእነ ኢየሱስ ክርስቶስ ዘወርከ ውስተ ከብካብ አመፀውከ በቃና ዘገሊላ ተብሏል። በቅዳሴ ላይ እግዚእነ ኢየሱስ ክርስቶስ እግዚእነ ኢየሱስ ክርስቶስ እግዚእነ ኢየሱስ ክርስቶስ እግዚእነ ኢየሱስ ክርስቶስ እየተባለ ነው የሚጠራው። ጌታ ኢየሱስ ቅዳሴ ላይ ቢያንስ ከ50 በላይ ይጠራል። ጌታ ኢየሱስ ጌታ ኢየሱስ ጌታ ኢየሱስ ጌታ ኢየሱስ የሚለው ቃል በግዕዝ ስለሆነ እና ለይታ ከአማርኛው የተለየ ነው አይደለም። ምንም የተለየ ነገር የለም። እግዚእነ ኢየሱስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ ምን ማለት ነው? ጌታ ሆይ ይቅር በለን፣ ጌታ ሆይ ይቅር በለን ምን አር ማለት አይደለም። እግዚኦ መሐረነ ክርስቶስ ማለት ጌታ ሆይ ይቅር በለኝ ማለት አይደለም። እና ጌታ ይቅር በለኝ ያለ እግዚኦ መሐረነ ክርስቶስ የምታስብል ቤተክርስቲያን የጌታ ቤተክርስቲያን አትባልም። ኦኬ ያው ተቋርጬ ነበር። አዎ እንደ አጋጣሚ እንትን ኔትወርክ ነው ያቋረጠኝ። አሁን ተመልሻለሁ። ኦኬ ከተመለስኩኝ ይሰየው። በቃ በጣም ጥሩ ይሰማል ድምፄ? ያለ መቆራረጥ ይደርሳቸዋል? ሁላችሁም ጋር እየደረሰ ነው? ኦኬ። ስለዚህ አንዳንድ የመጽሐፍ ቅዱስ ጥቅሶችን እያወጣው ልንገራችሁ።
እና እኔ መጽሐፍ ቅዱስ ጥቅሶች የሚያወጣው ልንገራችሁ። ለምሳሌ በቀላሉ ለአብነት ያህል ሐዲስ ኪዳን ላይ ጌታ የሚለው ሐዲስ ኪዳን ላይ 656 ጊዜ ተጠቅሷል። ሐዲስ ኪዳን ላይ 656 ጊዜ በሐዲስ ኪዳን ጌታ የሚለው ቃል 656 ጊዜ ተጠቅሷል። ጋዝ 656 ጊዜ ስንት ጊዜ ያልኳቸው? 656 ጊዜ ተጠቅሷል። 656 ጊዜ ኢማጅን፣ በጣም ብዙ ነው። 656 ጊዜ ተጠቅሷል በሚያስገርም ሁኔታ። በጣም በሚገርም ሁኔታ። ከዛ አንዳንድ ነገሮችን ላሳያችሁ። ወንጌላት ላይ በጣም ብዙ ቦታ ላይ ነው የጠቀሰው። ወንጌላት ላይ በጣም ብዙ ጳውሎስ ከጻፋቸው መልእክታቶች ላይ ላስቀምጥላቸው አንዳንድ ሀሳቦችን ልንገራቸው። ሐዋርያው ጳውሎስ ከተናገራቸው አንዳንድ ሀሳቦች ላይ ለምሳሌ በዚህ በሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 22 ላይ ጌታ ኢየሱስ ክርስቶስ ከመንፈስ ጋር ይሁን፣ ጸጋ ከአንተ ጋር ይሁን ይላል ጳውሎስ። ጌታ ኢየሱስ ክርስቶስ ብሎ ይጀምራል ጳውሎስ ሲናገር። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 1 ላይ በእግዚአብሔር ፊት በሕያዋንና በሙታን ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡ በመንግስቱ መሰክራለሁ ይላል። እንደገና ደግሞ ወደ ቆሮንቶስ ሰዎች ደግሞ ለምሳሌ ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ያለ ድፍና ያለ ነቀፋ እነሆን ትእዛዙን ጠብቁ ይላል። በጣም ይጠቀሙታል ይህ ስም። በተለይ ሐዋርያው ጳውሎስ በጣም በበርካታ ቦታ። ሌላው ደግሞ ላሳያችሁ አንዴ ኢየሱስ የሚለው ቃል ደግሞ መጽሐፍ ቅዱስ ላይ ሐዲስ ኪዳን ላይ 920 ጊዜ ተጠቅሶ ነው ወይ? እሺ መጣሁ ና ግባ። እሺ 840 ሰው ብትሄድ 800 ቪዲዮ 4000 ብዙ አይደለም። ግሸን ነኝ ያለሁት ጋይስ። ስለዚህ ቺን ብቻ ላንብብላችሁ። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 3 ላይ ስለዚህ ማንም በእግዚአብሔር መንፈስ ሲናገር ኢየሱስ የተረገመ ነው የሚል እንደሌለ በመንፈስ ቅዱስም ካልሆነ በቀር ኢየሱስ ጌታ ነው ሊል አንድስ እንኳን እንዳይችል አስታውቃቸዋለሁ ይላል። ስለዚህ ኢየሱስ ጌታ ነው የሚለው በራሱ በክርስቶስ ክርስቲያን ሆኖ በአብ በወልድ በመንፈስ ቅዱስ ስም የተጠመቀ ነው። ከእውነተኛው መንፈስ ቅዱስ የተካፈለ የቤተ ክርስቲያን ልጅነት ያለው ሰው ነው ኢየሱስ ጌታ ነው የሚለውን ቃል ራሱ መጥራት የሚችለው። ጳውሎስ የሚናገረው እሱ ነው። ከእውነተኛው መንፈስ ካልተቀበለን ራሱ ይህንን ቃል ራሱ ልንጠቀመው እንኳን አንችል። ብንጠቀመው እንኳን ምናልባት በተሳሳተ መንገድ ተረድተን ነው እንጂ ኦርቶዶክሳዊ ወይም ሐዋርያዊ መረዳት ኖሮን አለ የምንጠቀመው። ስለዚህ ይህንን ነገር ልንገነዘበው ይገባል። የጌታ ቤተክርስቲያን በደንብ የጌታ ቤተክርስቲያን ከሚያስብላት ቤተክርስቲያን የጌታ ቤተክርስቲያን ከሚያስብላት እናንተ ሀሳቡ ቤተክርስቲያን የጌታ ቤተክርስቲያን ከሚያስብላት 4 ነጥቦችን ላስቀምጥላችሁ። ይረብሻል። የጌታ ቤተክርስቲያን ከሚያስብላት 4 ነጥቦችን ላስቀምጥላችሁ። የመጀመሪያ በማቴዎስ ወንጌል ምዕራፍ 16 ከቁጥር 23 ላይ ቤተክርስቲያኔን እሰራታለሁ። ምንን እሰራታለሁ ብሎ ተናገረ ጌታ? ቤተክርስቲያኔን እሰራታለሁ ብሎ ስለተናገረ ሰሪው ባለቤቱ ነው ማለት ነው። ስለዚህ የሆነ ቦታ ለምሳሌ የሆነ ቤት እኔ ብሰራ በእኔ ስም ነው የምሰይመው። ያ ቤት የማ ቤት ነው? የልደተ ቃል ቤት ነው ነው የምትለው። እኔ የሰራሁት ቤት ከሆነ ይሄ እነማ ቤት ነው ከተባለ የኔ ልደተ ቃል ቤት። ለምን? የሰራው ልደተ ቃል ስለሆነ። ልክ እንደዛው ክርስቶስ ከሆነ ቤተክርስቲያንን የመሰረታት ያቺ ቤተክርስቲያን የማ ቤተክርስቲያን ተብላ ትጠራለች? የኢየሱስ ቤተክርስቲያን፣ የክርስቶስ ቤተክርስቲያን፣ የጌታ ቤተክርስቲያን፣ የእግዚአብሔር ቤት ተብላ ትጠራለች። በሁሉም መንገድ ትጠራለች።
የጌታ ቤተክርስቲያን ተብሎ አይጠራም ማለቱ ነው ስህተቱ። ቤተክርስቲያን የእግዚአብሔር ቤተክርስቲያን ትባላለች ቢባል ምንም ችግር የለውም። ስህተቱ ግን የጌታ ቤተክርስቲያን ግን አትባልም ካለ ስህተት። ለምን ነው አትባልም? ይቅርታ ግን ልደቴ አሁን ምንድን ታውቃለህ፣ እኔ እንደዛ አይባልም ሲባል አልሰማሁም። እኔ ደግሞ ላስረዳክ ያልኩበት ምክንያት ደግሞ ማለት ነው ነበርኩኝ ይህን ለቀን አሞኝ ስራ አልሄድኩም። እዚህ ነበርኩኝ፣ ቲክቶክ ላይ ነበርኩኝ እና ሲነሳ ሀሳቡ ሲነሳም ስለነበርኩኝ ነው በድፍረት የገባሁት እንጂ ባልሰማሁት ባላየሁት ነገር አይደለም። ባልሰማሁት ባላየሁት በሰማሁት በማውቀው ነገር ራሱ ከ10 ሰው በላይ በተሰበሰበበት ማውራትም አልችል ልጅ ነኝ። ግን ሀሳቡ እንደሆነ ታውቃለህ፣ ማንም ሰው እንደዛ አይባልም አይደለም ያለው። አሁን አንተ እንደዚህ አይነት ሪስፖንስ ልትሰጥ የሚገባው እንደዛ አይባልም ቢባል ነበረ። ግን የተባለው ለክብሩ እንጨነቅ ዘንድ የለመድ ነው ያወቅ ነው የጀመር ነው ሀ ብለን ክርስትናን የጀመርንበት መንገድ በጌታችን በመድኃኒታችን በኢየሱስ ክርስቶስ በሚለውን ቃል ነው። አረፍተ ነገር ነው አይዲያው መጀመሪያ አጀማመራችን የክርስትና አጀማመራችን እና ያንን ነገር ማድረግ ምንችል ከሆነ የተለመደውንና ያነሰውን ነገር ለምን እናደርጋለን ነው ብሎም ነው የተለያዩ መረጃዎችን ያቀረቡት። የተለያዩ ምንጮችም ሶርሶችም ኢንፎርሜሽን ሶርሶችም የመጡት ከዛ አንጻር። ስለዚህ ያው መደገፍ ይቻላል ግን መከራከር አንችልም። ከፍ ነው እንጂ የተደረገው ለምሳሌ ኤርሚዬ የጌታ ቤተክርስቲያን ይባላል። አንተ ፐርሰናል በቀጥታ የጌታ ቤተክርስቲያን ተብሎ ይጠራል። ሌላ አማራጭ ካልሰጠኝ ይጠራል። ሌላ ምርጫ ከሌለኝ ምርጫ ግን ከሰጠኝ ሌላ ምርጫ ማለት ክብሩን የበለጠ ከፍ የማደርግበት የጌቶች ጌታ መሆኑን እያወቅኩኝ ጌታ በሚለው ብቻ ባላስቀርም ባያሳንሰውም ይጨምርለታል ብለህ ያሳንሰዋል። የጌታ ቤተክርስቲያን ማለት ባያሳንሰውም ለምሳሌ የጌቶች ጌታ ያ ማለት አያሳንሰውም ብዬ ነው የማስበው። በፍጹም ባያሳንሰውም ይጨምርለታል ብለህ አታስብም? የጌቶች ጌታ የንጉሶች ንጉስ የእግዚአብሔር ቤት ብትል የእግዚአብሔር ማደሪያ ብትል እንደዚህ አይነት ነገር አንድ ጥያቄ ልጠይቅህ። ኢየሱስ ጌታ ነው ሲባል ጌትነቱ የምን ጌትነት ነው? የምን ጌትነት ነው እየተባለ ነው? የአምላክነት ነው። ስማ የገዥነት አይደለም። የገዥነትም ጭምር ነው እንጂ የባህሪያዊ ገዥነትም ጭምር የአምላክነት ብቻ አይደለም። ገዢ ሲባል የምን ገዥነት? ባህሪያዊ ገዢ። ለምሳሌ መለኮት ማለት ትርጉም እንደሆነ ታውቃለህ? መለኮት ማለት መጀመሪያው ትርጉም መለኮት ማለት ሲፈታ መለኮት ሲፈታም ታውቃለህ ትርጉሙ ማለት እንደሆነ? ያዳምጥኩ። መለኮት ማለት የመጀመሪያው ትርጉም ገዢ፣ አምላክ፣ ጌታ፣ ፈጣሪ የተባለ ነው የሚተረጎመው። መለኮት የሚለው እንዲህ በአንድ ፍሬዝ አይወሰንም። ከዛ ውስጥ አንኛ ለምሳሌ ገዢ እግዚአብሔር ማለትም ማለት ነው። እንኳን ስታስተምር እንኳን ሁሉን ቻይ፣ ገዢ፣ ንጉስ እያልክ ታብራራለህ። ስለዚህ ጌታ ስንል የሰዎች ልክ ሰዎች ያላቸው ጌትነት እየተናገርን አይደለም አይደል? ለክርስቶስ ሲሆን ወንድም ስለ ሰዎች እና አብርሃም ጌታ እንደተባሉት ወይም በተለያየ አይነት አጋጣሚ ሰዎች ጌታ እንደተባሉት እየተናገርን ነው። ስለ ክርስቶስ ጌታ ብለን ስንጠራ እግዚኦ መሐረነ ክርስቶስ ማለቱን ማለት ነው። እሱን አይደለም። ቤተክርስቲያን እግዚኦታ ስታደርስ ምን ብላ ነው የምታደርሰው? እግዚኦ መሐረነ ክርስቶስ ምን ማለት ነው? እንደዛ ማለት ነው ይቅር በለን ክርስቶስ ጌታ እግዚ ማለት ጌታ ማለት ነው።
የቤተ ክርስቲያን እግዚእ ከተባለ ጌታ ነው ማለት ነው። እግዚእ ከተባለ ጌታ ማለት ነው። እግዚእ ኢየሱስ ክርስቶስ ከተባለ ጌታዬ ኢየሱስ ክርስቶስ ማለት ነው። ስለዚህ እንደዛ ብላ ስትናገር ጌታ ኢየሱስ ሆይ ይቅር በለኝ ስትል ቤተ ክርስቲያን ወይም ኪርያላይሶን ማለት ጌታ ኢየሱስ፣ ኪሪዮን ማለት ኪሪዮስ ጌታ ማለት ነው። ኪሪዮን ማለት የግሪክ ቃል ጌታ ማለት ነው። ኪርያላይሶን ስትል ጌታ ሆይ ማረኝ ማለት ነው። በዚህ ኪርያላይሶን ማለት ጌታ ሆይ ማረኝ ማለት ነው። ታውቃለህ? ኪርያላይሶን ማለት ኪርያላይሶን ያሳንሰዋል። ታዲያ ይሄ እግዚአብሔር ሆይ ማረኝ ብንል ይሻላል ወይንስ ኪርያላይሶን ብንል? የቱ ነው ልክ? የትኛው ልክ እንደሆነ አላውቅም፣ ግን በስግደት ወቅት አታውቅም የትኛው ልክ እንደሆነ? እግዚአብሔር ሆይ ማረኝ ወይንስ ኪርያላይሶን ወይስ ጌታ ሆይ ማረኝ ማለት ልክ ማለት ከምን አንጻር ነው? ከአነጋገር አንጻር የትኛው ነው ልክ? ሁለቱም ልክ ነው፣ ግን የተለያየ ሰዓት የተለያየ ቦታ እንጠቀምበታለን። አብዛኛው ጊዜ ቤተክርስቲያን የምትጠቀመው የትኛው ነው? ኪርያላይሶ ብዙ ጊዜ ለስግደት ነው፣ ስንሰግድ ነው ኪርያላይሶ እንጠቀም። አብዛኛውን ኪርያላይሶ መሰለኝ ቅዳሴ ላይ ማለት ነው። አለ ቅዳሴ አብዛኛው ጊዜ የምትጠቀመው ቤተክርስቲያን የትኛው ነው? ኪርያላይሶ ነው። ስለዚህ ቤተክርስቲያን ይህን የኢትዮጵያ ቤተክርስቲያን የምትጠቀመው አይደለ? ኪርያላይሶ። ስለዚህ አሳንሷለች ወይስ ከሆነ ጊዜ የጀመረችው ነገር ነው? ጌታ ወይ ማረኝ ማለት ጌታ ብሎ መጥራት ከሆነ ጊዜ የተጀመረ ነው ማለት ነው። ቤተክርስቲያን ከዘመናት በፊት አይደል ኪርያላይሶን የምትሌላ ያለችው? ስለዚህ አሳንሰዋለች ማለት ነው። ሊያውም በአምልኮቷ ቅዳሴዋ ትልቁ ጸሎቷ ነው አይደለ? እንደምታውቀው የጸሎት ሁሉ ጥግ ራስ ቅዳሴ ነው አይደለ? ታውቃለህ ነው። ስለዚህ በጣም በታላቁ ጸሎቷ ላይ ቤተክርስቲያን ደጋግማ የምትጠራው ጌታ ኢየሱስ ወይ ማረኝ አይደለ? ወይም ይቅር በለን ጌታ ኢየሱስ ይቅር በለን የምትለው አይደለ? በብዛት እውነት 12 ጊዜም እግዚኦ መሐረነ ክርስቶስ አይደለ የምትለው? ክርስቶስ ወይ ማረን አይደለ? እውነት ነው። በመጠቀም ደረጃ አብዛኛው ጊዜ ክርስቶስና ኢየሱስ ሚሊዮን ቤተክርስቲያን ትጠቀማለች። ተቀጥታ ተሳስታለች ወይ ክብሩን ትንሽ ዝቅ አድርገዋለች ስታስብ? ኧረ እንደዛ አላስብም። ክብሩ አልተነካም። ታዲያ ልክ እኛ ስለዚህ እኛ መድረክ ላይ ስንጠቀም እኛ እዚህ ሚዲያ ላይ ታዲያ ስንጠቀመው ለምንድን ነው እንዳሳነስን ተደርጎ የሚቆጠረው? ቤተክርስቲያን 24 ሰዓት እንደዛ ምትል ከሆነ አይ ማሳነሱን ትተህ ነው ሌሎቹን የቤተክርስቲያን ስሞች የጌታችን የመድኃኒታችን ኢየሱስ ክርስቶስ ስሞች ተጠቅመን ከፍ የሚያደርገው ከሆነ ከፍ የሚያደርገውን ለምን እንደ ልማድ አንወስደውም ነው እኮ። እስኪ ዝቅ የሚያደርገው ዝቅ የሚያደርገው የለም፣ የበለጠ ከፍ ያደርገዋል ብለህ ታስባለህ አንተ? ምን አይነት ከፍታ ይሰጠዋል? ምንም የተለየ ከፍታ አትፈጥርም። ዝቅታም ከፍታም አትፈጥርም። ምክንያቱም እንደዚህ አይነት በጣም ጥሩ አይደለም። ለምሳሌ እኛ ክርስቲያኖች ስለሆንን ኢየሱስ ብለን ስንጠራ ዝቅ እያደረግነው አይደለም። የጌቶች ጌታ የአማልክት አምላክ ስንል ደግሞ በጣም ከፍ እያደረግነው አይደለም። ኢየሱስ በሚለው ስም ውስጥ በራሱ አምላክነቱ፣ ጌትነቱ፣ ፍጹም ሰውነቱ ሁሉ ጠቅልሎ እንደሚይዘው ታውቃለህ አይደል? ልክ ብለህ። ለመጀመሪያ ጊዜ ስሙን ማን ትይዋለሽ ነው የተባለው ሉቃስ ወንጌል ላይ። ኢየሱስ አይደለ? ታዲያ መልአኩ ስሙን የጌቶች ጌታ የአማልክት አምላክ ኢየሱስ ትይዋለሽ ለምን አላላትም? የሚያንስ ከሆነ ኢየሱስ የሚለው ወይም ደግሞ የጌቶች ጌታ የአማልክት አምላክ ማለት ከፍ ማድረግ ከሆነና ኢየሱስ ማለት ማሳነስ ከሆነ ስታስበው መልአኩ ያሳንሰዋል? ኧረ ልክ ነው፣ ያሳንሱ። ስለዚህ ማስተካከል ያለብን ማይንድ ሴታችንን ነው። ችግሩ ያለው የእኛ ጭንቅላት ላይ ነው እንጂ ቤተክርስቲያን ጋር አይደለም ያለው ችግር። እኔ ነግራቸዋል። እግዚአብሔርን ብላ ብትጠቀም
ኢየሱስን ብላ ብትጠቀም እግዚአብሔር ብለህ ስትናገር ማብራራት አለን። ምክንያቱም እግዚአብሔር የሚለው የአንድ አካል መጠሪያ አይደለም። የአብም የወልድም የመንፈስ ቅዱስም የአንድነት መጠሪያ ነው አይደለ? እግዚአብሔር ማለት። ስለዚህ እግዚአብሔር ስትል ማብራራት አለብን። እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ፣ እግዚአብሔር አብ ብለህ መለየት መቻል አለ። ስለዚህ ስህተት አይደለም ባጭሩ በቃ እንደዚህ በጣም እንደዚህ ጽንፈኛ መሆን በራሱ ከሌሎቹ አብያተ ክርስቲያናት ሁሉ ነው የሚለየን። እኛ ለብቻችን የተለየ ዲዛይን የምናደርገው ኢየሱስ የለም። ከሐዋርያት ጀምሮ የተሰበከውን ፍሬም ይዘን ነው የምንቀጥለው። እንዳልኩ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ረቂቅ ናት፣ ሚስጥር ናት፣ በጣም ደስ ትላለች፣ ጥልቅ ናት። ያ ማለት የጌቶች ጌታ የአማልክት አምላክ ስላልክ አንተ ልክ ሆነ እኔ ደግሞ ጌታ ኢየሱስ በማለቴ ስህተት አንሆንም ቤተክርስቲያን ውስጥ፣ ወይንም አንተ በጣም አክብረ ወይ ደግሞ እኔ አላሳነስኩም። እንደዛ ብለህ ካሰብ ኢየሱስ የሚለው ስም በራሱ ሙሉ አይደለም እያልክ ነው። ኦኬ ከአንተ ጋር ከተግባባን ጥሩ። እሺ ክበር ባለኝ ነገር ማንን በል አለው ተሰማለኝ።